አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ጓደኞቼ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ በሰሞኑ ሁላችንንም ያሳዘነው፣ ያስተከዘው፣ ያስለቀሰው የወሎ ጦርነት መቼም በወሎ ጦርነት በወሎ ህዝብ ላይ በወሎ ተፈናቃይ በወሎ ስቃይ ያላዘነ ሰው ይኖራል ብዬ አላስብም። እንዴ ሰው ማለት ነው። እንዴ አንድ ሰው እንደመሆን እንደ ዜጋ እንደ ህብረተሰብ እንኳን አይደለም የሰሜን ወሎ ህዝብና ተወላጅ ይቅርና የማንኛውም ብሔር ቢሆን እየተፈጠረ ባለው ነገር ላይ የማያስብ ወይም የማይጨነቅ ወይም ደግሞ በዚህ ነገር ላይ የማያዝን ሰው ይኖራል ብዬ በፍጹም አላስብም። እና በሰሜን ወሎ በአማራ ክልል ላይ እየተፈጸመ ያለው ግፍ በጣም የሚያሳዝን፣ በጣም የሚያበሳጭ፣ የሚያስተክዝ ነው። ሁላችንም አዝነናል፣ ሁላችንም አንብተናል፣ ሁላችንም አልቅሰናል። ግን ይሄን ያህል ጊዜ እስካሁን ድረስ አንድ መፍትሄ አለመኖሩ በጣም ያሳዝናል። በሰሜን ወሎ እየተካሄደ ያለው የጅምላ ጭፍጨፋ፣ የንጹሃን ሞት፣ የህፃናት የሴት ልጅ መደፈር፣ የወጣቶች የአዛውንቶች ሞት፣ ይህ ሁሉ ግፍ ለምንድን ነው በአማራ ክልል ላይ እየተከሰተ ያለው? መንግስት ሴት ነው? ንጹሃን እንደዚህ በጅምላ እየተጨፈጨፈ እየተገደለ መንግስት አንድ መፍትሄ ለማምጣቱ የምር በጣም ያሳዝናል። እስካሁን ድረስ ምንም የተደረገ ነገር የለም፣ የተወሰደ እርምጃም የለም። መንግስት ለምንድን ነው ዝም ያለው? ለምንድን ነው የመንግስት አካላቶችስ ጣልቃ ያልገቡት? እስካሁን ትክክለኛ ነገር እየተሰራ አይደለም። የወሎ ህፃናቶች እየተደፈሩ፣ አዛውንቶች እየተገደሉ፣ ህፃናቶች እየተራቡ እየተጠሙ፣ ባልቴት ሽማግሌዎች እየታረዱ፣ ንጹሃን እንዴት በንጹሃን ላይ እንደዚህ አይነት ነገር ይካሄዳል? መንግስት ማለት ህዝብ ነው አይደል? እንደ ህዝብ ከሌለ መንግስት የለም። ታዲያ መንግስት ለዚህ ህዝቡ ለምንድን ነው ከጎኑ ያልቆመው? ለምንድን ነው ይሄንን ችግር ያልቀረፈው? ለምንድን ነው በወሎ ስቃይ እሱ ሊሰማውና አንድ መፍትሄ ሊያመጣልን ያልቻለው? አሁን ላይ መብራት የለም፣ ሱቆች ተዘጋግተዋል፣ በረሃብ እየተሰቃዩ ነው፣ በውሃ ጥም እየተሰቃዩ ነው። የምግብ ፍጆታ የሚባል ነገር የለም። አቅምና ጉልበት ያላቸው እየወጡ ሰፈራቸውን መኖሪያ ቤታቸውን እየለቀቁ በተለያዩ ከተሞች ተሰደዋል። እሱን ማድረግ ያልቻሉና አቅም የሌላቸው ቤተሰቦቻችን ደግሞ እዛ ቀርተዋል። የእነሱ ዕጣ ፈንታ ምንድን ነው? አንዲት የ14 ዓመት ህፃን ልጅ ከእናቷ ፊት እየተደፈረች፣ የ2 ዓመት የ3 ዓመት ህፃን ልጅ እናቱ ከፊቱ ስትገደል እያየ እንዴት ኢሰብአዊ ጥሰት ይካሄዳል? ለምንድን ነው እስካሁን ለወሎ ህዝብ ፍትህ ያልሰፈነው? ወሎ ማለት እኮ ለሁሉም ተቆርቋሪ፣ ለሁሉም አዛኝ፣ ለሁሉም መከታ ነው። ታዲያ ለምንድን ነው ወሎ ሲራብ፣ ወሎ ሲጠማ፣ ወሎ ሲፈናቀል፣ ወሎ ሲሰደድ፣ ወሎ ሲራብ ለምንድን ነው መንግስት ጸጥ ያለው? ለምንድን ነው ዝምታውን የሰበረው? መቼም ይህንን ጁንታ መደምሰስ አቅቶት እንዳልሆነ እርግጠኛ ነኝ። ምክንያቱም ከአሁን በፊት አይተነዋል። በተወሰነ ጊዜ መቀሌ ድረስ ሂደው ደምስሰዋቸው ነበር። አሁን ግን በማይረባ ፖለቲካ የወሎን ህዝብ እንዲጨረስ፣ እንዲገደል፣ እንዲራብ፣ እንዲጠማ አድርጓል።
ኦኬ ገንዘብ ያለው ምናልባትም ሳውዲ አረቢያ፣ ዱባይ፣ ኩዌት በተለያዩ አረብ ሀገራት ልጅ ምናምን ያለው ሰው በዛ የተሰረፈ ልጆቹ እየረዱት አገር ለቀቀና ሌላ ቦታ ተቀመጠ። ለጊዜው አለ፣ ግን ቀየውን ለቋል። ቤቱን ንብረቱን ትቷል። ቤት ፈርሷል። ንብረት ተዘርፏል። ቤት ውስጥ ገብቶ ምንም ጥለው የሚወጡት ነገር የለም። ሁሉንም ነገር እየዘረፉ እየወሰዱ ነው። ታዲያ ምስኪኑ ገበሬ ዛሬ ቤቱን ለቆ ተፈናቅሎ በደሴ በኮምቦልቻ ተቀመጠና ነገ ጧት ተመልሶ ሲሄድ የሚበላው የሚጠጣው የሚተኛበት ቤት እንኳን የለውም። እንዴት ነው ይህ ሁላ ግፍ እየተፈጠረበት ያለው? ለምንድን ነው ይሄንን ነገር እንዲቀረፍስ ያላደረገው መንግስት? እንዴት ኃላፊነት ሊወስድ አልቻለም? ጎን ለጎን የአረብ ሀገር ሴትም እየተጎዳች ነው። አረብ ሀገር 8 ዓመት 9 ዓመት 10 ዓመት አድራ አንድ ሴት ልጅ ኢትዮጵያ ቤት ነው የምትሰራው። ቤት ከሰራሽ በኋላ ቤቴን ከጨራረስኩኝ በቃ ሀገር ይገባሉ። የሰው ሀገር ሰልችቶኛል፣ ሁልጊዜ የሰው ታዛዥ መሆን አስጠልቶኛል፣ ጉልበቴ፣ እድሜ፣ ውበቴ፣ ሁለ ነገሬን አጣሁኝ ትላለች እና ከሀገሯ ለመግባት የተወሰኑ እቃዎችን አቅሟ በፈቀደ መልኩ እዚህም ሆነ እዛ እቃዎቿን ገዛዝታ ወደ ሀገሯ ለመሄድ ገዛዝታ ቤቷ ታስቀምጣለች። ግን አሁን እሱም የለም። ቤቷ ተሰብሯል፣ ቤቷ ተቃጥሏል፣ ቤቷ ፈርሷል፣ የቤት እቃዋ ተዘርፏል፣ አሉኝ ያለቻቸው ነገሮች በሙሉ ወድመዋል። ታዲያ የእሷ ዕጣ ፈንታ ምንድን ነው? እዚህ ሀገር እንደዚህ ተሰቃይተን ሰርተን ቢያንስ ቤት ነው ኢትዮጵያ የምናተርፈው ነገር ቢኖር፣ ከአረብ ሀገር የምናተርፈው ነገር ቢኖር እሱ ነው። እሱም ከታደል ነው፣ እሱም ከተሳካ ነው። ይህንን ሁሉ መከራ የ3 ዓመት የ4 ዓመት የ5 ዓመት ህፃን ልጅ የቁልቁል እያዘዛት እንደዚህ የሰው ፊት እየገረፋት ሰርታ 8 ዓመት 9 ዓመት የሰራይበት ቤቷ ይፈርሳል። የቤት እቃዋ ይሰረቃል፣ እንዳለ ንብረቷ ይሄዳል። ታዲያ የዚችስ ልጅ ዕጣ ፈንታ ነገ ምንድን ነው? ቤተሰብ ሰላም ከሌለ እኛ ሰላም የለንም። እኛ በስደት ላይ ያለን ልጆች ተስፋችን በቤተሰብ ነው። እነሱ ሰላም ካልሆኑ፣ እነሱ ችግር ላይ ከወደቁ፣ እነሱ እየተጎዱ ከሆነ ከነሱ በላይ ቀድመን የምንጎዳው እኛ ነን። እኛ ያለ እነሱ ምንም ነን። እና መቼ ነው ይሄ መከራ፣ ይሄ ግፍ፣ ይሄ ስቃይ ሊያልቅና ሊቋጭ የሚችለው? ነገም ዛሬም ለወሎ ህዝብ ፍትህ እንጠይቃለን። ፍትህ ለውዴሳ፣ ለመሃላምባ፣ ለሊብሶ፣ ለጊራና፣ ለመርሳ፣ ለወልዲያ። ፍትህ ለእናት ለአባቶቻችን አቅማተው እንደሌላው እንደ ወጣቶቹ ከቤታቸው ወጥተው ደሴ፣ ኮምቦልቻ፣ ሀይቅ ሂደው ላልተቀመጡት። ፍትህ በጁንታው ስር እየተጨቆኑ እየተደበደቡ እየተረሸኑ እየተዘረፉ እየተሰቃዩ ላሉ ለወሎ ቤተሰቦቻችን። ምግብ ከሌለ እነሱ እንኳን ባይገሏቸው እነዛን አዛውንቶች ዛሬ ላይ በምግብ እጥረት እየሞቱ ነው። ደሴ ኮምቦልቻ ገንዘብ የሌላቸው ሰዎች ሜዳ ላይ ወድቀው የሚበሉት የሚጠጡት አጥተው ከሞቀ ቤታቸው ተፈናቅለው ግን ሰው ሀገር ላይ ሄደው በሀገራቸው ላይ ተሰደው የሚበሉት የሚጠጡት አጥተው በረሃብ አለንጋ እየተገረፉ ነው ያሉት። ሰው በቤቱ ያገኘውን በልቶ ሰላም ውሎ ካደረ አልሐምዱሊላህ ምንም ማለት አይደለም። እንዴት ሰው በሀገሩ ላይ ተሰዶ እንዴት ቤት ንብረቱን ጥሎ ሄዶ ሜዳ ላይ ወድቆ እንደዚህ ይሰቃያል? መንግስት ባለበት ሀገር
እንዴት ሰው ቤቱን ንብረቱ አይኑ እያየ ይዘረፋል? እንዴት ህፃን የ14 ዓመት የ13 ዓመት ከእናቷ ፊት ትደፈራለች? እንዴት ንጹሃኖች በጅምላው ይገደላሉ? ተጠያቂው ማን ነው? እውነት ለመናገር በጣም ያሳዝናል። ወሎ ላይ እየተካሄደ ያለው ነገር አንገት ያስደፋል። ሁላችንም አልቅሰናል፣ ሁላችንም ተክዘናል፣ ልባችን ተጎድቷል። ቤተሰቦቻችንን ማግኘት አንችልም። ስልክ እንኳን ተቋርጧል። የት እንዳሉ፣ እንዴት እንደሆኑ፣ ምን ደረጃ ላይ እንዳሉ ማወቅ እንኳን አልተቻለም። በሚያሳዝን ሁኔታ ሁሉም ነገር ዝግትግት ብሏል። ሁሉም ነገር ዝግትግት ብሏል። የሚጠይቃቸውም የለም፣ የሚረዳቸውም የለም፣ የሚቆረቆርላቸውም የለም። ትናንትና ራሳቸው አብይ አብይ ብለው የመረጡት መንግስት እንኳን ለሱ ብለው ዛሬም እየተዋደቁ እየተፋለሙ ከጁንታው ጋር እየተፋጠጡ እንኳን ግን እነሱን የሚጠይቃቸው የለም። እንዳለመታደል ሆኖ ፊቱን መንግስት ወደ ወሎ ወደ አማራ ክልል አላዞረም። የወሎ ህዝብ ለምንድን ነው ይህ ሁሉ ስቃይ እየተካሄደበት ያለው? ወሎ እኮ ለመንግስት ነፍሱን አሳልፎ እየሰጠ እየተጋደለ ነው፣ ተጋድሎ እያደረገ ነው። ታዲያ መንግስት ለምንድን ነው እያገዘው ያልሆነው? ለምንድን ነው? ሞልቶታል። በብዙ ሺህ የሚቆጠሩ ወታደሮች አሉ። እውነት ለመናገር ይህንን ጁንታ ለመደምሰስ ቸግሮት አይደለም፣ ወይም ኃይል አንሶት አይደለም፣ ስላልፈለገ ብቻ ነው። ነገም ዛሬም ወደፊትም ፍትህ ለወሎ ህዝብ፣ ፍትህ ለምስኪኑ ለአማራ ክልል ህዝብ፣ ፍትህ በጁንታው እየታረደ እየተሰቃየ እየተፈናቀለ እየተራበ እየተጣማ ላለው ፍትህ ለወሎ ለንጹሃን ህዝቦች፣ ፍትህ ለእናት ለአባቶቻችን፣ ፍትህ ለእህት ለወንድሞቻችን፣ ፍትህ ለህፃናቶች፣ ፍትህ በሞላው በሰሜን ወሎ በጁንታው እየተሰቃዩ ላሉ ህዝቦች። የአባቴ እናቴ ምክር